የፖለቲካ ሹምሽር በፍርድ ቤት ይዳኛልንም? በአቶ ትዕዛዙ የሥራ ሕይወት መንገድ መጀመሪያ የመጣው የመንግሥት ሠራተኝነት ነበር። ሠራተኞችን የሚያስተዳድረውን የሲቪል ሰርቪስ አዋጅ አክብረው ሊሰሩም ተቀጠሩ። ግን ደግሞ የብዙ ሰዎች ድክመት የሆነው ይቅርብኝ ለማለት አፍ የሚይዘው ሥልጣን ወደ እርሳቸው በመጣ ጊዜ በክብር ተቀበሉት። የቤኒሻንጉል ጉሙዝ ክልል የፋይናንስ ቢሮ ኃላፊ ሆነው በክልሉ ምክር ቤት ተሾሙ። መምራቱንም ጀመሩ። እንደጀመሩ ግን አልቀጠሉም። በታማኝነት ማገልገል ሲገባቸው አላገለገሉም። በጸረ ልማትና አፍራሽ በሆኑ ተግባራት ላይም ተሰማርተው ተገኝተዋል ያለው የሾማቸው ምክር ቤት መልሶ ሻራቸው። ፖለቲካዊና አስተዳደራዊ ውሳኔም ተባለም። የተባለውንም ከተባለበት ምክንያትና ከውጤቱ ጭምር መቀበል ያቃታቸው እርሳቸው ግን ጉዳዩን ወደ ፍርድ ቤት ሊወስዱት ወስነዋል። ከሕግ ውጪ ከሥራ ተባረር ያለው ሕግ ይዳኘኝ በማለት በፍርድ ቤት ክስ ለመመስረት ተዘጋጅቷል። ይህንን የሰሙ አንዳንዶች አረ የፖለቲካ ውሳኔ ለፍርድ ቤት አይቀርብም ብለዋቸዋል። እርሶስ ምን ብለው ሰበርስ ምን ወስኖ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ተዉ ያሏቸውን አልተውም ብለው ያላግባብ ከሥራ አሰናብቶኛል ያሉትን የሾማቸውን የክልሉን ምክር ቤት አቶ ትዕዛዙ በፍርድ ቤት ከሰዋል። ያልተከፈለኝ ውዝፍ ደሞዝ ብር 114788 ብር ይከፈለኝ በማለት ዳኝነት ጠይቀዋል። የተከሰሰው ምክር ቤትም ፍርድ ቤቱ የመዳኘት ስልጣን የለውም፣ እንዲሁም ክሱም በይርጋ ይታገዳል የሚሉ መቃወሚያዎችን አቅርቧል። ፍርድ ቤቱ ግን ከሳሽ የሲቪል ሰርቪስ ሰራተኛ በመሆናቸው በአዋጁ መሰረት ክሱ መቅረብ ያለበት ለሲቪል ሰርቪስ አስተዳደር ፍርድ ቤት እንጂ እንደኔ ላለው የመደበኛ ፍርድ ቤት አይደለም። በመሆኑም ጉዳዩን ለመዳኘት ስልጣን የለኝም በማለት መዝገቡን ዘግቶታል። እርሳቸውም እንዳላችሁ ብለው ለሲቪል ሰርቪስ ፍርድ ቤት አቤቱታቸውን አቅርበዋል። ይህኛው ፍርድ ቤትም እኔ በይግባኝ የማየው በዲሲፕሊን ኮሚቴ የተሰጠን ውሳኔ ላይ የቀረበን ይግባኝ ነው። በእርሶ ላይ የተሰጠ የዲሲፕሊን ኮሚቴ ውሳኔ የለም። ከሥራ የተሰናበቱት በክልሉ ምክር ቤት በመሆኑ ጉዳዩን አከራክሬ የመዳኘት ስልጣኑ የለኝም በማለት መዝገቡን ዘግቶታል። አቶ ትዕዛዙ ይህንን ውሳኔ በመቃወም ለክልሉ ጠቅላይ ፍርድ ቤት ይግባኛቸውን ቢያቀርቡም ሳይቀበላቸው በመቅረቱ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 63417 ቅሬታቸውን አቅርበዋል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 12 ስለታተመ ሙሉን ለመረዳት እንድታነቡት አደራይን ላስቀድም። የግራ ቀኙን የቀደመ ክርክር በፍርድ ሐተታው የጻፈው ሰበር አመልካች የፋይናንስ ቢሮ ኃላፊ የነበሩ በመሆናቸው ራሳቸውን እንደ ሰራተኛ በመቁጠር የፖለቲካና የአስተዳደር ውሳኔን ተቃውመው ለፍርድ ቤት ቅሬታ ሊያቀርቡ ጉዳዩም በአስተዳደር ፍርድ ቤት ሊታይ አይችልም አለም። በኢፌዴሪ ሕገ መንግሥት አንቀጽ 12 ንዑስ ቁጥር 2 መሠረት ማንኛውም ኃላፊና የሕዝብ ተመራጭ ኃላፊነቱን ሲያጓድል ተጠያቂ እንደሚሆን ይደነግጋል። አመልካችም ኃላፊ በነበሩበት ወቅት ፈጽመዋል ለተባሉት ድርጊቶች የሕዝብ ውክልና ያለው የክልሉ ምክር ቤት ከሥልጣናቸው ወይም ከሹመታቸው አንስቷቸዋል። ይህን የፖለቲካ ውሳኔ አመልካች በፍርድ ቤት ለማስለወጥ ማቅረባቸው ያላግባብ ነው። የፖለቲካ ውሳኔዎችን ፍርድ ቤቶች ተቀብለው አከራክረው ተገቢውን ፍርድ ለመስጠት የዳኝነት ስልጣን የላቸውም በማለት ወስኗል። የተሰጠው የሕግ ትርጉምም ይሆነም 1. የፖለቲካ ተሿሚ የሆነ ሰው ከሥራ ኃላፊነቱ መነሳቱን ተከትሎ ያለውን ቅሬታ የመንግሥት ሠራተኞች አዋጅን መሠረት በማድረግ ለአስተዳደር ፍርድ ቤት ጉዳዩን አቅርቦ ሊስተናገድ የሚችልበት የሕግ አግባብ የሌለ ስለመሆኑ። 2. ፍርድ ቤቶች በዚህ መልኩ የሚቀርቡ አቤቱታዎችን ተቀብሎ ለማስተናገድ የሥረ ነገር ሥልጣን የሌላቸው ስለመሆኑ ነው ያለው። ዛሬውን አበቃን።